ከዛስ በቃ ልጅቷ ኢትዮጵያ ገብታለች። በህይወት እያለች ኢትዮጵያ ገብታለች። ልጅቷ ተናገረች። እሺ ይያላለች። ኧረ ተይ በቃ አለቀ እኮ በቃ እናስታውሳችሁ ብለን ነው። በሰላም ወደ አላቅላለች ልጅቷ። ጎረምሳው ደግሞ እስከሚያዝ ድረስ መጠበቅ ነው። አልገባኝም አልነበርሽም ማለት ነው። ሳካ አልገባሽ ማለት ነው። ከኛ ጋራ ሳሪ በደንብ አብላዩ እያሉሽ ነው። ማሪ በጣም የተቸገርኩ ጋይስ እየሰማችሁኝ ነው? እኔ አዳምጡኝ ልንገራችሁ። ሶፊ እባክሽ ቅረጭልኝ። ከዚህ በፊት የሆነች ልጅ ሳውዲ ላይ በገዛ አከራዩዋ ማርያምን አንደኛ ስልኩ አስቸገረኝ ስታክ እያደረገ በይ አዳምጡኝ። ከዚህ በፊት በገዛ አሰሪዋ አሰሪዋ ሳይሆን አከራዩዋ የተደበደበች ልጅ ነበረች። ትዝ ካላችሁ ልጅቷ ስትደበደብ አብረዋት የነበሩ 2 ሴቶች ነበሩ። እሷ 3ኛ ናት። ከዛ ሁሉ መርጦ ግን ልጅኛይቱ ልጅቷ ደበደባት። የደበደባት ደግሞ በእንትን ነው በቻርጅ ወስላ ወይም ደግሞ በቻርጅ በምናምን ነበረ። ትዝ ካላችሁ ከዛ ልጅቷ ጠፋችብን። 4 ቀኗ ከጠፋች ግን ተደብድባ ነው ከቤት የወጣችሁ ብለው አፋልጉኝ ብላ ያክስቷ ልጅ መጣች። ስትመጣ እኔ ደግሞ ለማፋለግ ከሆነ ብዬ ፋጡን በቃሽ የምትዩ ማሬ አንቺ ብቻ በቃሽ አልሽ። ሌላውማ ቀጥ እያለኝ ነው። ምን እንደሆነ አልገባውም ይመስለኛል። ከዛ እሺ ብለን ስናፋልጋት ልጅቷ እናቃታለን ወይም ደግሞ እንትን የሚል ካለ ብለን ነበረ። ምክንያቱም ደም በደሙና እንደወጣች ነበር የተነገረን። ከዛ ምንድነው ብለን ስንል አብሮ የነበሩ ልጆች ነበሩ ምናምን ሲሉን ቁጭ ብለን አደርና ሌሊቱ ሙሉ ቁጭ ብለን አደርና የሰውየውን ፎቶ አገኘን። ማን የደበደባት እንዴት ነው የሚለው ነገር። ከዛ መሀል አንዷ ሙሉ መረጃ ሰጠችን የነበረውን ነገር። አንዷ ሙሉ መረጃ ለመስጠት ፍቃደኛ አልነበረችም። ከዛ መሲ ብርጅስቶን ደወለችና እንዲህ ነው ስትላት ብዙ ነገሮች አወራች። ስታወራ እኛ ጠረጠርና አንቺና ሰውየው ግንኙነት አላችሁ ወይ ስንል በጭራሽ ግንኙነት የለኝም እኔ ባለትዳር ነኝ አለች። እንግዲያው ባለትዳር ከሆንሽ ለዚህ ሰውዬ ለምን ትሸፍኛለሽ? ያለውን ነገር ንገሪን ብለን ስንላት ኖ ወይ ምንም የማውቀው ነገር የለኝም በዚህ ወጥቶ በዚህ ወርዶ አለች። የኛ ዓላማ ልጅቷን ማግኘት ነበረ። ከዛ በኋላ ደወልንና ኤምባሲ ምናምን አስጠሩልንና በእናዚዛና በእነ እሙዬ አማካኝነት ልጅቷ ኤምባሲ እንዳለች ኤምባሲ ላይክ እስር ቤት እንደገባች ፖሊስ እንደያዛት ደም በደሙና እንደታከመች ምናምን ነገረን። ሲነግረን በጣም ደስ አለንና በቃ በህይወት አለች አለ። ከዛ ደግመን ይችኛይቱ ልጅ ለእርዳታ ስንጠይቃት አሁንም አልረዳችም። ከዛ በኋላ እንዴት አንቺ ከሰውየው ጋር ግንኙነት ስላለሽ ነው ስላት በጭራሽ የለኝም አለች። እኔ ወላሂ ባላለኝ ምን ትሷለች። ከዛ ባልየው ይሄን ሲሰማ በጣም ተናደደና እንዴት ሚስቴ እንደዚህ ትላላችሁ? ከሚስቴ አናት ላይ ውረዱ አለ። ከዛ መሲ ብድግ ብላ ሚስቴ አትበል ሚስታችን በል አለችው። እንዴት እንደዚህ ትያለሽ? ሚስቴ ጨዋናት ምናምን አለ። ኢትስ ኦኬ ብለን ተው ነው። ልጅቷን ከትናንት ወዲያ ወደ ሀገር ገባች። በሰላም ወደ ሀገር ገባች። በሰላምም ነው አይባልም። ተደብድባለች። እጇ ተሰብሯል። 2 ጥርሷ ተሸርፏል። አናቷ ይሄ ተበርጥቋል። ከዛ ገባች። ስትገባ ቆይ አንድ ጊዜ ባሌላ እናገር ጋይስ ይቅርበሉ። አንድ ጊዜ የሻይ ጊዜ ስጡ። ሽፎን ነገ ውዴ ሄሎ ወይ ጊዜ እስኪያልቅ እኔን በትልቁ አድርጊ። ቁልፉ እሺ ቁልፍ ስጪው ማሬ ብዬ በትልቁ አድርጊኝ። እሺ ነይ በትልቁ ውዴ። ከዛ እንደው ሙኒት እንኳንም የመጣሽ ይሄንን ነገር ልገርሽ። ምንድነው ውዴ? ካቲተር ለሚፈልጉ ሰዎች ካቲተር የሽንት ትቦ ችግር ያለባቸው አንዱን ልክፈትና ላሳያቸው። ለህፃናትም ሆነ ለአዋቂ ችግር ያለባቸው
በጣም ብዙ እዚህ ስላለኝ በእርዳታ ከሰው ያገኘሁት ነው እና አንድ እህታችን ናት የሰጠችኝ። የሚያስፈልጋችሁ ካላችሁ የእውነት ያኔ ይሄ ወስዶ ለመሸጥ ምናምን አይደለም። ኢትዮጵያም ሆነ እዚህ አሳውቁን፣ እልክላችኋለሁ። እሺ እሺ ሳርዬ፣ እሺ ሙኒት ያመሰግናለሁ። ይሄው ከዛ ምን ተደረገ መሰላችሁ? እንደዛ ስትላት በቃ ችግር የለም ምናምን ብለን እኛ ስልኩን ዘጋን። ለመተባበርም ፈቃደኛ አይደለችም። ልጅቷን ስደውልላት ጠዋት ሙኒት አወራች ስልሽ ምንድነው የሆነው ምንድነው የተፈጠረው ስላት እኔ ሳሪ አጥፍቻለሁ፣ እኔ ባለትዳር ነኝ፣ ነገር ግን እንደ ባለትዳርነቴ ከዛ ቤት መልቀቅ ነበረብኝ፣ ግን ከተጣላም በኋላ ደግሞ አስታርቀውናል። ሰውየው ስለሚፈልገኝ እኔን በዛ ሰበብ አድርጎ ደበደበኝ፣ ቀጠቀጠኝ እንጂ እኔ ምንም አላጠፋውም። ያም ሆኖ ደግሞ በዛ ሰዓት የደረሰችኝልኝ ይችኛይቱ ልጅ ናት። ራህማ ግን እኔን ብዙ ነገር አድርጋኛለች፣ ቁጭ ብላ አስመትታኛለች። በዛ ላይ ደግሞ ለሰውየው ምግብ እያበሰለች ብዙ ነገር የምትሰጠው እሷ ናት። እሷና እሱ ግንኙነት ስላላቸው እኔን ጠምደው ያዙኝ አለች። እንዴ ራህማና እሱ ግንኙነት ነበራቸው ወይ ስንላት አዎ ሲጀመር እሷ ናት የምታበስልለት፣ እሷ ናት የምታበላው፣ እሷ ናት የምታጠጣው። እኔ ይሄንን አላደርግም ስለ ልጆቹን እያሳደምሽ ብሎ የሚለኝ እኔ ነው። እኔ ደግሞ እንደዛ አይደለም፣ እንኳን ባለትዳር ሆኜ ባለትዳር ባልሆነ ይሄንን ነገር አላደርግም። እሷ ያ ሁሉ ነገር ሲጨፈጭፈኝ በእንትን በዚህ በዘንግ ሁሉ ነገር ላይቴ ላይ ሲቆራረጥብኝ በጭራሽ ተዋላለችም። ይችኛይቱ ልጅ ግን ለኔ ብላ ተጣልታለች። በፊትም ሰድዋት ነበረ። ጥፋቱ የኔ ነው። ከዛ ቤት እንዴ ራህማና እሱ ታዲያ ግንኙነት እንዳላቸው እኮ እኛ ስንናገር ስላት ውሸት አንባያት ግንኙነት አላቸው። ባሏን እዛ አስቀምጣ ከዚህኛው ጋር ችግር አለ ትማግጣለች ስትል ባሏ እኮ እዚህ መጥቶ ሽንጡን ገትሮ ሲከራከር ነበር ስንል የት ያውቃል እሱ። እኔ አለች ሙኒት በጣም ያደነኳት እንደዛ ደሜን እየዘራው ደሜን እያፈሰስኩኝ ሩጬ ወጥቼ በቃ እንደሚገለኝ ስላወቅኩኝ ሩጬ ወጥቼ ፖሊስ ፍለጋ ሄድኩኝ አለች። ፖሊስ ፍለጋ ሂጄ ፖሊስ ፈልጌ ሳመጣ ቤቱ ሙሉ ደም ነው ልንገርሽ የተመታሁት። ይኸው እዚህ ጋር ሙኒት ስፒከር አድርጌ ነው ሳሰማቸው የነበረው። ግን እሱ በሳይክል አመለጠኝ። ያንን ሁሉ አድርጌ ግን እነሱ አሳክመው ብዙ ነገር አድርገው ከቤት የእሱን ልብስ የእሱን ሽቶዎች የእሱ የሆኑትን ነገሮች ወስደው በቂ መረጃ ይዘዋል። ራህማ ግን ውሸታም ናት። በእርግጠኝነት እኔ ልንገርሽ እቤት ውስጥ እኔ ብቻ ነኝ እንጂ የምናገረው ማንም እየፈራው አይናገርም። ሴቶች በመጡ ቁጥር እኔ ጋር አብራችሁ ካልተኛችሁ ይላል። ራህማ ደግሞ ታበስልለታለች፣ ታበላላታለች፣ ውሽማው ናት አለች። እኔ ደግሞ ብድግ ብዬ አሃ ለኬ የጠረጠርነው ትክክል ነበር። እንግዲህ ውሽማው የሚሉን ለዚህ ነው ማሬ። እኛ እኮ ውሽማ እንደነበረች ጠርጥረን ነበረ። ባሏ ግን የዋህ ነው። እንዴት ሚስቴ አታረግም ብሎ ተከራከረ። ባሏ ይወቅ፣ ምክንያቱም ይሄ ባል ተበልቷል። እንዴት እንደዚህ ይሆናል? እሱ የትም እየለፋ ሚስቴ ጥሩ ናት ብሎ ከሙኒት ጋር ሊጋደል ነበር። ባሏ ይወቅ ብዬ ኢመርጀንሲ ደወልኩኝ ማሬ፣ ያችን ካሰናበትኩ በኋላ ምክንያቱም ይሄ ሰው አዎ ማሬ፣ አዎ ደወልኩኝ ውዴ፣ ኢመርጀንሲ ደወልኩ፣ ለአዲዛ ነገርኩኝ፣ እሙዬን ጥራው አልኩኝ። ምክንያቱም አለም ይስማ ብዬ ሚስቲቱ እንደምትማግጥ ይወቅ ብዬ ማለት ነው። ከዛ ስደውል አላነሳም። አሁን ቅርብ ሰዓት ሚስኮል አደረገ። በምሽት ይሄንን ሰውዬ ብነግረው ሲጥልል ይችላል ብዬ መልሼ አልደወልኩም እንጂ አንተ ሚስቴ ሰላማዊ ሰው ናት ስትል የነበረው አንደኛ ውሽማ አላት። ቀጥዬ ደግሞ ለሱ ከነገርኩ በኋላ ፈጣሪ ከፈቀደ ለዛኛው ሚስትም እነግራታለሁ። ምክንያቱም ባይዘው እየሰማሽ ነው ሳሪ፣ እየሰሙሽ ነው። መቸገራችሁ ሚስት እነግራታለሁ። ምክንያቱም በቃ ስለዚህ ሙኒት ውሽማ የሚሉት ይሄን እኔ ምን አልኩ መሰለሽ ሙኒት፣ ሰው ድሃ ሊሆናል፣ ሊያጣ ይችላል፣ ሊያገኝም ይችላል፣ እድሜ የገፋ ሊሆናል፣ መልኩ ላያምር ይችላል። ዋቴቨር ምንም ልትሆኚ ትችያለሽ። ሁሉን ነገር በቀስታ በከይር ፈጣሪ በፈቀደው ሁሉ ታገኛለሽ። ሴት ልጅ በባሏ ላይ ከማገጠች ሴት አይደለች ለኔ ማለት ነው። በቃ ይሄ የክብር ጉዳይ ነው ልንገርሽ። ምንም ነገር ሰማይና ምድር ከፍ ዝቅ ቢል ሰውየው ገንዬ ታምረው ይልሽ ሙኒት ምን አሉ መሰለሽ፣ ምን አለሽ መሰለሽ ልጅቷ ሰውየው በየሁሉ እየተፈለገ ነው። ሁለት ነው። አንደኛ ምንድነው ድንበር ታይቷል ብለዋል አለች።
ሌላኛው ደግሞ እዛ ውስጥ እንደደበቁት ነው የሚነገረው። ግን ሰውየው ማዘዣ ወጥቶበታል። አዎ ማዘዣ ወጥቶበታል። ምክንያቱም ለኛም ያኔ ተነግሮናል። አይተሻል። ኤምባሲዎች እናንተ በማፈላለግ እርዱን ብለዋል። እኔም ነገ ደግሞ ልንገርሽ ቪዲዮ ሰራለሁ። ግን ማርያምን ነው የምልሽ ሙኒት፣ የፈለገ ነገር ቢሆን እኔ ልንገርሽ ከባሌ ካልተስማማኝ እፈታለሁኝ እንጂ ይሄ ጨለማ ይንጋልኝ በባሌ ላይ ቺት አላረግም። ይሄ እኔ አቋም ነው እንደ ሴትነት። እኔ ደግሞ ሴትን ማከብራት ይሄንን ብቻ ነው በቃ። ምክንያቱም ላትስማሚ ትችያለሽ፣ ላትቋኝ ትችያለሽ፣ ልታጭ ትችያለሽ፣ ልትቸገሪ ትችያለሽ፣ ልትጣይ ትችያለሽ፣ ልትጨቃጨቂ ትችያለሽ። ልጁን ግን አይተሽዋል። እሱ መጥቶ 100% በሚስቱ እርግጠኛ ሆኖ ሲናገር፣ ሚስቱ ግን በሱ ላይ ቺት ታረግ። እግዚአብሔር ይስጥሽ። እኔ ደግሞ ፎቶ ሲፈልግ እሷ ኒቃቢስት ነኝ ነው የምትለው አለችኝ። ታዩ ያንን መዲና ላይ ተቀምጠው እዛች የተከበረች ሀገር ላይ ተቀምጠው የምር ሙኒት ልንገርሽ እኔ ሳውዲ አረቢያ በጣም ነው የማከብረው። ምክንያቱም በእምነት ደረጃ አስቢው ሳውዲ ምን ያክል እንደሆነ። ለዛውም ቅድም ያለችው አዚዝ አለ እዛ ቦታ ላይ ተቀምጠው እንዲህ አይነት ውርደት እንዲህ አይነት የቆሻሻ ስራ የሚሰሩ ሰዎች ሀገራቸውን አቆስፎ መጥተው ይችን ደግሞ ሀገር ለማቆሸሽ ስለሆነ ፈጣሪ ይፍረድባቸው ነው የምለው። እኔ ግን አሁንም ቢሆን ራህማን ካገኘው ፎቶን ከመለጠፍ ወደኋላ ለማስያዝ ሲጀመር መጀመሪያም ሲመጡ እኮ በቻርጅ እንዳልሆነ ያስታውቃል። ጁዬ የሚገርመኝ እራሳቸው ተቀምሰው እንደገና እየወሰዱ ሰው የሚያስቀምሱት ምንድን ነው? ከጣፈጠ ደብቃችሁ ለራሳችሁ አትይዙትም እንዴ? ደብቃችሁ ያዙ፣ አታልከስክሱ። እንዴ ውሽማም ቢሆን እኮ ደበቅ ይደረጋል። ካልሆነ በቃ ሀራራው ካለባችሁ ሱሱ ካለባችሁ ደብቀሽ ያዡ። እንደገና ሌላውንም ቅመስ። ተበክሎ መበከል ምንኛ ነው? በሽታ ዘንድሮ ኢሞራት ላይ ልንገራችሁ፣ HIV በጣም ሬር ነው የሚገኘው። በፊት ምርመራው ራሱ ትኩረት አይደረግበትም። ይደረጋል ምርመራው፣ ግን የሚፈራው ሳምባ፣ ኩላሊት ምናምን የተባሉት ነገሮች ናቸው። በአሁን ሰዓት ግን HIV ነው ከምንም በላይ እየተገኘ ያለው። እዛ ተመርምራችሁ ደህና ነን ብላችሁ መታችሁ እዚህ ሌላ ታሪክ። እንደገና ሳውዲም ቢሆን ያው ነው። ተጠንቀቁ። በሽታም አለ። በሽታ ተውት ሌላውን። እናንተ እንግዲህ ሐራሙን ካልፈራችሁ ምኑም ካልፈራችሁ የምድር ሰቆቃውን አትፈሩም እንዴ? ምድር ላይ በሽተኛው ነው መቀመጡ። HIV ነፍ ሆኗል። ወይስ ታጥቃችሁን የተነሳችሁት ኢመራትን፣ ሳውዲን፣ እነዚህን GCCን እንትን ለማለት ኢትዮጵያ ለማድረግ አስባችሁ ነው የመጣችሁት? በሽታ በበሽታ ለማድረግ የወንድ ሐራራ ምን አይነት ታሪክ ነው? አስተምሩት። የያዛችሁት ማያቅ ከሆነ አስተምሩት። ሀገሪቷን በክለው ሀገሪቷን አቆሽሸው ሀገሪቷን በብዙ ነገር አድርገው እዚህ ደግሞ የመጣንበት ለስራ አገር እንደምታዩ ሀበሻው ባንድም በሌላም ሰበብ ብዙ ችግር ውስጥ እየፈጠረ ያለው የኛው ልጅ ነው። በራሱ ዜጋ እየተበደለ፣ በራሱ ዜጋ እየተደበደበ፣ በራሱ ዜጋ ብሩ እየተቀማ፣ በራሱ ዜጋ ብዙ ነገር እየተደረገ፣ በዛ ላይ ደግሞ እንግዲህ በባል ላይ ባል፣ በሚስት ላይ ሚስት፣ በምን ላይ ምን እንግዲህ አስቢ። ኢማጂን አሁን ወላሂ ሳሪ አንድ ነገር አለ። ያውም ሳውዲ ደግሞ በጣም አሪፎች ናቸው፣ ያገባሉ። አግብታችሁ እንደገና በላዩ ላይ ምንድነው ችግሩ እንዴ? የሳውዲ ወንዶች የዱባይ ወንዶች ላይ እየሳቁ አይደለም እንዴ? እናንተም ማስታገስ አልቻሉ? ሎሚ ጠጡ፣ ሴቶቹ ሎሚ ጠጡ። ምን ሆናችሁ ነው? ወንዶቻችሁ ምን የመሳሰሉ ወርቅ የሆኑ ወንዶች። እኔ ነኝ ያ ልጅ አሁን መጥቶ ስለሚስቱ ሲያወራ የእሷን ፎቶ አንሱና እኔን አድርጉኝ ሲል አሁን እሷ እንደዚህ ሆና ስትገኝ ሞት አይደለም እንዴ? አረ ይደብራል፣ ወላሂ ይደብራል። አንብቡ መጽሐፍ፣ አስተምሯቸው። ድክመት ካለባቸው ፋርማሲ ውሰዱና የድክመት ብዙ የሚወሰዱ ነገሮች አሉ። እሱን እየወሰዱ እንዲያስታግሳችሁ አድርጉ። ጉድ እኮ ነው። መፍትሄ የሌለው ነገር የለም ከመልከስከስ። ባላችሁን ማስተካከል ችግር ካለበት። አሰላሙ አለይኩም። ወአለይኩም ሰላም። ሰላም አለሽ ሙኒት?
አለይኩም ሰላም። ሰላም ነኝ። እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ሁለቴ ሰላምታ ለነገር ነው። እሺ አፎንሽ የመጀመሪያው ሙኒት እኔ አንድ ጥያቄ ነበረኝ። እሺ እኔ ጠለብ ነው የምሰራው እና ለአጋጣሚ ሆኖ የምሰራበት እዚህ ስራ ቦታ እና የሆነ ስራው ማለት ነው ሌሊት። ከዛ አለቃዬ ሌሊት ከዚህ ከሰራ ቀን ሌላ ስራ መስራት ትችላለህ፣ ሌላ ካምፓኒም ሆነ የፈለከው ስራ መስራት ትችላለህ አለኝ። ኦልሬዲ እሱ አይዲያ አሰርቶልኛል፣ መኖሪያም እሱ ጋር ነው። ሌላ ቦታ ለመስራት የሆነ በትምህርት መረጃ ለመስራት ፈልጌ ስጠይቀው የሆነ ካምፓኒ አግኝቼ ወረቀት ያስፈልጋል አለኝ። ምን አይነት ወረቀት ነው ያን ወረቀት? ነን ኦብጀክሽን ፔፐር ኤንኦሲ ይባላል። ኦኬ ኤንኦሲ። አሁን እዚህ ጋር አሁን ካለሁበት አለቃዬ ጋር ምንም የሚያገናኘው ነገር የለም። ያኔ አይዱ ጋር የሚያገናኘው ነገር የለም። ዋናው አለቃ ከፊልህ ነው የሚሰጥህ። በአሁን ሰዓት ግን ካምፓኒዎች እየተከለከሉ ነው እሱን መስጠት፣ ቅጣት እያስቀጣቸው ነው። እና ምናልባት ላይሰጥህ ይችላል፣ ግን ጠይቀው። እሺ ኦኬ። አይ አለቃ አሁን ያለሁበት ችግር የለውም ካለ መሰጠት ከቻለ ችግር የለውም እሰጥሃለሁ ብሎኛል፣ ግን ጠይቀህና ነው ያለኝ። እሱ ራሱ ነው የሚጠይቀው። እሱ ሌበሮችን አናግሮ ነው የሚሰጥህ። ህጋዊ የሆነ ይሄ የውሸት እንዲጽፈው የሚሰጡት ሳይሆን እዛ ሄደህ ሌበር ሰርተው የሚያሰሩ ማለት ነው። ኦኬ ቪዛ ሳይከነሰል ፔፐሩን ለምሳሌ ነገ አጽፎ ቢሰጠኝ ከወር በኋላ ስራ ብጀምር ፔፐሩ ነገ መጻፉ ሳይድ ኢፌክት አይኖረውም? ምንም ችግር የለውም። በማንኛውም ሰዓት ይሰራል። ምናልባት ግን ይሰራል። ምክንያቱም በቪዛ ልክ ነው የሚሰራው በ2 ዓመት። ግን የበለጠ ደግሞ ይኸውልህ አንድ ነገር ልንገርህ፣ እኛ ከኤክስፒሪየንስ ነው የምንነግርህ፣ ካለን ልምድ ከምንሰማው ነው። ዋናው ቦታ ደውሎ መጠየቅ መብት አለ፣ ሄዶም መጠየቅ መብት አለ። ለሰፊ መረጃ ትክክለኛው መረጃ ገባ። መቼ ወረቀቱ ከመቼ ቀን መጀመር እንዳለበት ማለት ነገ ልትጀምር ዛሬ መሰጠት አለበት ወይስ ተሰጥቶ 1 ወር መቆየት ይችላል 2 ወር መቆየት ይችላል የሚለው አሁን እኔ የዚህ ምንም አይዲያ የለኝም። ስለዚህ ሰኒ የምታውቂው ነገር አለ? ስለዚህ አዎ ማሚዬ ችግር የለውም። ነን ኦብጀክሽን ፔፐሩ ዴድላይን የለውም፣ ኤክስፓየር ዴት የለውም። አሁን እኛ ጋር ይዘው ሲመጡ ኤክስፓየር ዴት አይኖረውም፣ ይዘው ይመጣሉ። ከዛኛ ኮንትራት እናደርግላቸዋለን ላይክ የ6 ወር ማለት ነው። ለምን እኛ ጋር ሲፈተሹ እንትና ሌበር ካርዷ ብቻ ትቀየራለች። ለ6 ወር አለ፣ የ1 ዓመት አለ ኮንትራት። ያ ፔፐሩ ግን ለሁል ጊዜም ያገለግላል። ግን ካምፓኒ ክሊር መሆን አለበት የለውም ማለት ነው። አዎ ካምፓኒ ክሊር መሆን አለበት ማለት ምን መሆን አለበት? ክሊር ላይክ ምንም አይነት ከምንም ነገር ነፃ መሆን አለበት። እነሱ ቼክ ሲያደርጉ ኮንትራት ሊሰሩልክ ሲሉ ንጹህ መሆን አለበት፣ ምንም አይነት ችግር የሌለበት ማለት ነው። ኦኬ አዲስም ገባበት ካምፓኒ ማለት ነው። አዎ ለዛኞቹ ቼክ ማድረግ አለባቸው፣ ማወቅ አለባቸው። ግን አንተ ምን አይነት ስራ ነው የምትሰራው እዛኛው ጋር? የሀውስ ሜት ነው? አሁን የመጀመሪያ አሁን ያለሁበት ስራ ሜንቴናንስ ነው የምሰራው። አሁን ያገኘው ደግሞ በሲቪል ግራጁዌት ስራ አደረኩኝ። አዲሱ ስራዬ ደግሞ ኮንስትራክሽን ውስጥ ነው የምገባው። ያው እንደ ሌበር ነው የምገባው። ያው ለኤክስፒሪየንስ ፈልጌው ነው። እንደገና ቁጭ ብዬ ከምውልም ሰውየው ቁጭ ብለህ ከምትውል ሲጀመር ጥሩ ነው። አይ ይችላል። እንትን ሜካኒካል ካምፓኒ ከሆነ ይችላል በእርግጠኝነት። እዚህ ጋር መካኒካል አሁን ያለሁበት እኮ ሜንቴናንስ ነው ያልኩት፣ ሜካኒካል ሳይሆን አሁን የምሰራው ኖርማል ሜንቴናንስ ኤሲ ምናምን ነው፣ ጥገናም ምናምን ነው የምሰራው። አሁን እኮ ካምፓኒ ነው አይደለ ወንድሜ? ላ አረብ ነው። አንድ ብቻ? አዎ አረብ ቤት ነው፣ ግለሰብ ነው። ማሚ እኔ እንጃ። ከዛ ሞክር፣ ትችላለህ፣ ሞክር። ዋናው የመጀመሪያው ከፊልህ ነው። እሱ ችግር የለበትም። መርሃባ ብሏል። እራሱ ሄዶ ይጠይቅሽ። እሺ ሹክራን። እሺ አመሰግናለሁ ሳሪዬ። ታንኪዩ እህት። ስራ ላይ ናት መሰለኝ፣ እናደርሳለን እኛ
የለችም። እሺም ማሚ፣ አንዳንዶች ግን አሰሪዎች በጣም ጥሩ ሰዎች ናቸው አይደል? በጣም ሰንዬ፣ ማንንም ጥሩ መጥፎውን እንኳን ጥሩ የምታደርጊው አንቺ ነሽ። እንኳንስ ጥሩውን ሰው ደግሞ የበለጠ ጥሩ ለማድረግ ይቅርና እና አሁን የእኔ አለቃ በጣም 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 ድንቅና ጥሩ የሆነልኝ እኔ ጥሩ ስለሆንኩ ነው። ታድጌ ኦፍኮርስ ያ የልቡን የማታደርሽለት ቢሆን አንቺን ለማስደሰት ወይም ለአንቺ የሚጠቅምሽን ነገር አያስብልሽም። ዜዶ አልሄድሽም እንደ ወደ ቤት ወይዬ? አልሄድሽም ወደ ቤት? 2 o'clock ነው የምትሄጂው? 2 ሳምንት አልሄድም። እንዴት? ምን አስበሽ ነው? ብባረር እነ ማሚ ያሉ ብለሽ ከሆነ